ሰላም እንዴናችሁ ውድ የአርሰናል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። በዛሬው ዕለት እንግዲህ በርካታ መረጃዎችን ወደ እናንተ ይዤላችሁ መጥቻለሁ። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በዛሬው ዕለት አስገራሚ መረጃ ወጥቷል። በተለይም ቪክተር ዮክሬሽን የተመለከተ መረጃ አለን። ተጫዋቹ መዳረስ የሚፈልግበትን ክለብ ወይም መዘዋወር የሚፈልግበትን ክለብ በይፋ አሳውቀዋል። አርሰናል የተመለከቱ መልካም የሚባሉ ዜናዎች እየወጡ ይገኛሉ። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። የቪክተር ዮክሬሽ ወኪል የሆነው ሐሰን ቼትካያ ስፖርቲንግ በ60 ሚሊዮን ዩሮ መደበኛ ዋጋና ተጨማሪ 60 ሚሊዮን ዩሮ በቦነስ መልኩ ደንበኛውን ለመሸጥ መስማማቱን የሚያረጋግጥ ደብዳቤ እንዳለው ተናግሯል። በድምሩ እንግዲህ ከታክስ ውጪ 70 ሚሊዮን ዩሮ ማለትም እንደሆነ ይታወቃል። ዛሬ ታዲያ ስዊድናዊ አጥቂን በተመለከተ መረጃዎች እየወጡ ይገኛሉ። ስፖርቲንግ ሊዝበኖች ከ60 እስከ 70 ሚሊዮን ከቀረበላቸው ቪክተር ዮክሬሽን ለመሸጥ ዝግጁ መሆናቸው ነው እየተገለጸ የሚገኘው። ይህንን ዜና በማጠናክርበት ወቅት የደረሰኝን መረጃ ወደ እናንተ የማደርሳችሁ ይሆናል። የስፖርቲንግ ሊዝበን ተጫዋች የሆነው ቪክተር ዮክሬሽ በይፋ የማንቸስተር ዩናይትድ ጥያቄን ውድቅ አድርጓል። ተጫዋቹን ከሚፈልጉት ክለቦች ውስጥ አርሰናል እንግዲህ ግንባር ቀደሙ እንደሆነ ይታወቋል። ምንም እንኳን እንግዲህ ሩበን አሞሪም ከተጫዋቹ ጋር አብረው መስራታቸው የሚታወቅ ጉዳይ ነው። ተጫዋቹም እንግዲህ ወደ ክለባቸው እንዲቀላቀል ያሳምኑታል የሚሉ መረጃዎች በተደጋጋሚ ሲወጡ ማስተዋል ችለን ነበር። ነገር ግን የ27 ዓመቱ ተጫዋች ቪክተር ዮክሬሽ የአርቴታ ፕሮጀክት እንዳሳመነ ወይም ደግሞ በአርቴታ ፕሮጀክት እንደተማረከ ነው እየተገለጸ የሚገኘው። ይህ ማለት ምንድን ነው? ወደ ሩበን አሞሪሙ ማንቸስተር ዩናይትድ የመዘወር ምንም አይነት ፍላጎት እንደሌለው ነው ያሳወቀው። ታዲያ ለአርሰናል ይህ ዜና በጣም ጥሩ የሚባል ነው። እንደሚታወቀው ከዚህ በፊትም ለእናንተ ላሳወቃችሁ ወይም ልነግራችሁ ሞክሬ ነበር። የተጫዋቹ ዋነኛ ፍላጎት አርሰናል እንደሆነ ይታወቃል። ከ60 እስከ 70 ሚሊዮን ዩሮ ተጫዋቹን አርሰናል የማግኘት እድልም አለው። በቅርቡም እንግዲህ የዝውውር እውን የመሆን እድሉ ከፍተኛ እንደሆነ ነው እየተገለጸ የሚገኘው። አርሰናሎች ሙሉ ለሙሉ ከቤንጃሚን ሼሽኮ ዝውውር ራሳቸውን ለማግለል እንደተቃረቡ ይታወቃል። አሁን ሙሉ ለሙሉ ትኩረታቸው በስዊድናዊው አጥቂ ቪክተር ዮክሬሽ ላይም ይሆናል። የቀድሞ የአርሰናል ተጫዋች ጃክ ዌልሻይል ስለ አርሰናል እንዲህ ሲል ተናግሯል። ሚካኤል አርቴታ አርሰናልን ወደ ታላቅነት መልሷል፣ እንዲሁም አርሰናልን የተሻለ ቡድን አድርጎታል። ነገር ግን አርቴታ ባለፉት 5 ዓመታት ትልልቅ ዋንጫዎችን ማሸነፍ አልቻለም። እኔ እንደማስበው የ9 ቁጥር አጥቂ ማስፈረም ለሁሉ መፍትሄ የሚሆን አይመስለኝም። ሌሎች መሻሻልም ያሉባቸው ቦታዎች አሉ ሲል ነው እንግዲህ የቀድሞ የአርሰናል ተጫዋች ጃክ ዊልሻር የተናገረው። አርሰናል በዚህ ክረምት የኤሚሬትስ ካፕን እንደ ሌሎቹ የቅድመ ውድድር ዝግጅት ጨዋታ ጋር አብሮ ማካሄድ ይፈልጋል። ይህም ጨዋታ እንግዲህ ኦገስት 9 ወይም ደግሞ 10 ላይ ይደረጋል። በተጨማሪም አርሰናል ከሊጉ መጀመር በፊት አንድ የቅድመ ውድድር ዘመን ዝግጅት ጨዋታም የማድረግ ሀሳብ እንዳለው ተገልጿል። አርሰናሎች በቂ የሆኑ ዝግጅቶችን በክረምቱ የማድረግም ሀሳብ እንዳላቸው ነው የተገለጸው። በቅርቡ ሪያል ማድሪድን የተቀላቀለው ስፔናዊ አሰልጣኝ ዣቪ አሎንሶ ስለ ሚካኤል አርቴታ እንዲህ ሲል ተናግሯል። በእኛ ሰፈር ውስጥ በእግር ኳስ ጨዋታዎች ላይ እብድ የሆነ ሰው አለ። እሱ ሚካኤል አርቴታ ይባላል። ከእሱ ጋር ብዙ የልጅነት ታሪክ አለን። አርቴታ ከኔ የበለጠ ስለ ኳስ ያውቃል። ብዙ ነገሮችን አስተምሮኛል። አሁንም ሁለታችንም አሰልጣኝ ከሆነን በኋላ ባለን የረፍት ጊዜ እንገናኛለን፣ እንደዋወላለን። አሁንም እንደ ልጅነታችን የልብ ወዳጆች ነን ሲል ተናግሯል። አርቴታ በአሁኑ ሰዓት ዓለም ላይ ካሉ ምርጥ አሰልጣኞች አንዱ ነው። አርሰናልን እጅግ ለውጦታል። በእርግጠኝነት አርቴታ ከአርሰናል ጋር ትልልቅ ስኬቶች የሚጎናጸፍበት ጊዜ በቅርቡ ይመጣል። እሱ ሁሌም ለውጥና ስኬትን የሚፈልግ ድንቅ ሰው ነው። እናም አርቴታ ድንቅ አሰልጣኝ ነው። ከአርሰናል ጋር ትልልቅ ዋንጫዎችን ከፍ ማድረግ አቅሙም ሆነ ብቃቱም አለው ሲል የቀድሞ የባየር ሊቨርኩሰን አሰልጣኝ በአሁኑ ሰዓት ደግሞ ሪያል ማድሪድን እያሰለጠነ የሚገኘው ዣቪ አሎንሶ ተናግሯል። በሌላ ዜና የሰሜን ለንደኑ ክለብ አርሰናል ብራዚላዊውን የሊሉን ተከላካይ
አሌክሳንደር ሮቤሮን ለማስፈረም የመጀመሪያ ግንኙነት አድርጓል ተብሏል። እንዲሁም በዓለም ዋንጫ ማጣሪያ ብራዚል ከፓራጓይ ባደረጉት ጨዋታ ላይ አርሰናል መልማዮችን ልጎ ተከላካዩን ሲመለከት እንደነበረም ተዘግበዋል። እንግዲህ የድንቅ የሆነ ተጫዋች በአርሰናል የዝውውር ራዳር ውስጥ ከገባ እጅግ ሰነባብቷል። አርሰናሎችም ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ተገልጿል። አርሰናሎች እንግዲህ በዋነኝነት ትኩረት የሚሰጡት የፊት መስመራቸውን ማጠናከር እንደሆነ የሚታወቅ ጉዳይ ነው። ከዛ ባለፈ ታዲያ አርሰናሎች የተከላካይ ስፍራቸውንም እንግዲህ ስኳድ ዴፕሱን ከፍ የማድረግ ሀሳብ እንዳላቸውም ይታወቃል። ማይክ ሊውስ ስኬሊንግ ለአርሰናል የመሃል ስፍራ ተጫዋች ስለሆነው ዲክላን ራይስ እንዲህ ሲል ተናግሯል። እሱ እንደ ታላቅ ወንድሜ ነው። እሱ አጠገቤ በመሆኑ ብዙ ነገሮች ቀለውልኛል። በጣም ጥሩ ሰው ነው። በክለባችንም በሀገራችንም አንድ ላይ ነን። ከእግር ኳሳዊ ነገሮች ውጪም ብዙ የህይወት ምክሮችን ይለግሰኛል። ዲክላን ራይስ ከቤተሰቦቼ ጋርም ጥሩ ግንኙነት አለው። እሱ ከአጠገቤ ሁልጊዜ ስለሚገኝ ሁሌም ደስተኛ ነኝ። እሱ የሁላችንም መሪ ነው። ምክሮቹም እውነተኛ ናቸው ሲል ነው በአርሰናል ቤት ድንቅ እንቅስቃሴን እያሳየ የሚገኘው ማይክ ሊውስ ስኬሊ የተናገረው። አርሰናል ጃኮቭ ኩዌርን ፈልጎ ከሚመጣ ቡድን 60 ሚሊዮን ዩሮ በአጠቃላይ ከተጫዋቹ ዝውውር እንደሚፈልግ አሳውቋል። የተጫዋቹ የዋጋ ለውጥ ያመጣው እንግዲህ ከቅርብ ጊዜ ወዲህ ባሳየው ድንቅ አቋም እንደሆነም ታውቋል። በርካታ የአውሮፓ ክለቦች በዛሬው ዕለት ተጫዋቹ ላይ ፍላጎት ማሳየታቸው ይታወቃል። አርሰናል ታዲያ ይህንን ተጫዋች ለመሸጥ 60 ሚሊዮን ዩሮ እንደሚፈልግ ነው ያሳወቀው። ተጫዋቹ በአርሰናል ቤት በተለይም በዘንድሮ የውድድር ዘመን እጅግ አስገራሚ ብቃትን እያሳየ ይገኛል። አርሰናሎች 60 ሚሊዮን ዩሮ ዋጋም ለጥፎበታል። ስፔናዊ ተጫዋች ኒኮ ዊሊያምስ ወደ ባርሴሎና ለማቅናት ክለቡ የጠየቀውን የደሞዝ ቅነሳ መስማማቱ የሚገለጽ ዜና ነበር። ዛሬ ደግሞ ዴኮ ከዊሊያምስ ወኪል ጋር ተገናኝቷል። እንደ ዘገባው ከሆነ ስፔናዊው ተጫዋች ከአንድ ዓመት በፊት ሲናገር እንደነበረው የ12 ሚሊዮን ዩሮ ጠቅላላ ዋጋ ለመቀበል እንደሆነ ታውቋል። ባቫሪያኖቹ በበኩላቸው ለኒኮ ዊሊያምስ ትልቅ ፍላጎት አድሮባቸው እንደነበር የሚታወቅ ጉዳይ ነው። በተጨማሪም የተጫዋቹ ባለቤት የሆነው አትሌቲኮ ቢልባኦ ቀደም ሲል እንደተዘገበው ስለ ኒኮ ዊሊያምስ ጋር አዲስ ኮንትራት መወያየት ላይ መሆኑ ይታወቃል። ታዲያ የተጫዋች ወደ ባርሴሎና የማቅናት እድሉ እንደሰፋ ታውቋል። አርሰናሎች አሁንም ቢሆን እንግዲህ በርካታ ተጫዋቾችን በክንፍ መስመር ቦታ ላይ እየተመለከቱ ይገኛሉ። ታዲያ አሁን ፊታቸውን ወደ ዌስትሃሙ የክንፍ መስመር ተጫዋች መሐመድ ቅዱስ እንዳዞሩ ተነግረዋል። አርሰናል ታዲያ ተጫዋቹ ላይ ፍላጎት ካለው ውስጥ ዋነኛው ሲሆን ተጫዋቹን ለማዘዋወርም እንግዲህ ቀጥተኛ የሆኑ ድርድሮችን በመጪዎቹ ቀናት ለማድረግም ሀሳብ እንዳለው ታውቋል። ታሞች እንግዲህ እዚህ በፊት ለማንቸስተር ዩናይትድ ተጫዋቹን አቅርበው እንደነበር ይታወቃል። ነገር ግን በማንቸስተር ዩናይትድ ዝውውሩ ውድቅ መደረጉ የሚታወቅ ጉዳይ ነው። ታዲያ አርሰናል ይህንን ድንቅ የሆነ ጋናዊ ተጫዋች ለማስፈረም እንደሚሰሩ ነው የተገለጸ የሚገኘው። ይህንን ዜና በማጠናክርበት ወቅት የደረሰኝን መረጃ ወደ እናንተ ላጋራችሁ። ፋብሪዚዮ ሮማኖ አሁን በዩቱብ ገጹ አርሰናል ከቪክተር ዮክሬሽ ጋር በይፋ ግንኙነት እንዳደረገ ገልጿል። አርሰናል ተጫዋቹን የማስፈረም እድሉ እጅግ እንደሰፋ ነው የተገለጸው። አዲስ መረጃ የሚወጣው ከሆነ ወደ እናንተ የማደርሳችሁ ይሆናል። አብራችሁን ስለቆያችሁ አመሰግናለሁ።